ግና ለወገን መከታ ተነሳተራነ ክንድና በርታ ለአገር ብልጽግና ለወገን መከታ አሁን ኢትዮጵያ ትቅደም አሁን ኢትዮጵያ ትቅደም ኢትዮጵያ ትቅደም። እንግዲህ ይበቃል እኔ ለኔ ማለት እኛ ለእኛ ብለን እንስራ በህብረት መሻሻል ስራ እንጂ አይወድም ስንፍና ለእናት አገራችን አይበጃትምና። ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም ወደ ሜክሲኮ ተመልሰን መጥተናል። እዚህ እየተሰራ የሚገኘውን የዚህ የቢአርቲ ቢቱ ፕሮጀክት ወይም ደግሞ የፈጣን አውቶቡስ መስመር ዝርጋታን እንመለከታለን። እንግዲህ ሃይላይት ላይ እንደተመለከታችሁት ማለት ነው። ያው መነሻችን ደግሞ ያው እንደምታዩት እዚህ አዲሱ ተርሚናል ፊት ለፊት አድርገናል፣ ሜክሲኮ ጋር የሚገኘው ማለት ነው። ያው እዚህ በርካታ የታክሲ መዳረሻዎች እዚህ አካባቢ ይገኛሉ። እንደሚታወቀው ከዚህ በፊት አንድ ኮሌጅ እና እንደዚሁም ደግሞ ካፌዎች ምናምን መሰል ምግብ ቤቶች፣ ሬስቶራንቶች የነበሩበት ስፍራ ላይ ነው ይሄ ተርሚናል የተሰራው። ከዚህ በፊት አይተነው ነበር። አሁን ላይ ወደ ሜክሲኮ ቦሌ፣ እንደዚሁም ደግሞ ይቅርታ ሜክሲኮ አልኩኝ ቦሌ፣ ወደ ቄራ የመሳሰሉ ወደ ጎፋ እንዲሁም ደግሞ ወደ መገናኛ አቅጣጫ የሚጭኑ በርካታ የታክሲ መዳረሻዎች መነሻቸውን ከዚህ በማድረግ አገልግሎት እየሰጡ ነው የሚገኙት። ስለዚህ የኛ መዳረሻ ከሜክሲኮ ተርሚናሉ ፊት ለፊት በማድረግ በቀጥታ ወደ በቄራ ድረስ እንኳን አንደርስም። ያው ፕሮጀክቱ ወደ ከቄራ ነው እስከ ቄራ ነው የሚለው። ምናልባት ቅድም ሃይላይት ላይ እንዳያችሁት ማለት ነው ከቄራ እስከ ፒያሳ ነው የሚለው። ነገር ግን ያው እንደሚታወቀው ይሄ ፕሮጀክት የሚቀጥል ነው። ይሄ ብቻ ሳይሆን እስከ ጀሞ ድረስ የሚደርስ መስመር ነው። አሁን ላይ ግን የተሰራው እኛ ሲንግሉን ይሄኛውን መስመር እንመለከታለን። ወደዚህ ወደ ሳር ቤት እንደዚሁም ደግሞ ወደ አጎና መዞሪያ ድረስ እዛ ድረስ ነው እንግዲህ የተጀመረው ይሄ ፕሮጀክት። ከዛ እስከዚህ ድረስ ነው። ባለፈው ካየነው አንፃር እንደውም ወደዚህ ድረስ ደርሷል። ኦልሬዲ ፊት ለፊት የምትመለከቱት ህንጻ ወይም ደግሞ በስተግራ በኩል የምታዩት አጥር ስር እስከ ተርሚናሉ ድረስ ባጭሩ እዚህ ድረስ ደርሰዋል። ባለፈው የነበረው እስከታች የፌዴራል ወንጀል ምርመራ ቢሮ አለ። እስከዛ ድረስ ታጥሮ ሲሰራ እንደነበር ይታወቃል። ስለዚህ ሻገር ብለን በውስጥም በውጭም እያደረግን አንዳንዱ ቦታ ላይ ሙሉ ለሙሉ ታጥሮ ይገኛል። አንዳንዱ ቦታ ደግሞ ክፍተቶች አሉ። መነሻው አካባቢ ደግሞ ወደ ታችኛው ጨርሰውት የፍሳሽ ማስወገጃው ምናምን ጨርሰው ከዚህ በፊት ተዘግቶ የነበረውን ከፍተውት አትሊስት ለእግረኛ ሙሉ ለሙሉ ዋናው አስፋልቱ ወይም ደግሞ መንገዱ ክፍት የሆነበት ቦታ አለ። ስለዚህ ይህን ፕሮጀክት እንመለከታለን። አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየት እንደዚሁም ደግሞ ላይክ በማድረግና ሼር በማድረግ ተደራሽ እንዲሆን እንድታደርጉልን ጠይቃችኋለሁ። ስለዚህ አሁን ያለነው እዚህ እየተሰራ ያለው ምንድነው የሚለው ምናልባት አዳዲስ ቤተሰቦች ስለምትኖሩ የተወሰነ ዲቴል ኢንፎርሜሽን ልሰጣችሁ ሞክራለሁ። እንግዲህ ይሄኛው ቀጥታ ከጀሞ እስከ ፒያሳ ድረስ የሚደርስ የፈጣን አውቶቡስ መስመር ዝርጋታ ነው እየተሰራ የሚገኘው። ነገር ግን ይሄኛው ከሜክሲኮ እስከ ፒያሳ ድረስ ያለውን ፕሮጀክት ብቻ ነው የምንመለከተው። እንደሚታወቀው ይሄኛው መስመር ብቻ ሳይሆን ወደዚህ ወደ የአውቶቡስ ተራ ወደ ዊንጌት አቅጣጫ የሚሰራ አለ። አሁን ላይ የተጀመረ አይመስለኝም፣ እሱኛው አልተጀመረም። ነገር ግን ይሄኛው ነው የተጀመረው። ከዚህ ባሻገር እንግዲህ ያኛውም ይኖራል ማለት ነው። ስለዚህ ወደ 5 ክፍለ ከተሞችን የሚያገናኝ የሀገሪቱ የከተማዋን የትራንስፖርት እጥረት ይቀርፋል ተብሎ ታስቦበት በከፍተኛ ሁኔታ እንደሚቀርፍም ይታመናል። እስከ 400,000 ሰዎችን በአንድ ቀን ማመላለስ እንዲያስችል ተደርጎ እየተሰራ የሚገኝ በጣም ጠቃሚ የሆነ ፕሮጀክት ነው። እንደሚታወቀው አሁን አዲስ አበባ ላይ አንደኛውና ዋነኛው ችግር የሚባለው የዚህ የትራንስፖርት ሁኔታ ነው። በተለይ ጠዋትና ምሽት የ11 ሰዓት አካባቢ እስከ 2 ሰዓት ድረስ በተለይ ደግሞ ባለው የሰራተኛ መውጫና መግቢያ ሰዓት ላይ ከፍተኛ የሆነ የትራንስፖርት እጥረቶች እንደሚኖሩ ሰልፎችም ምናልባት ተመልክታችሁ ይሆናል። እዚህ እንኳን ያላችሁ በእርግጠኝነት እናንተ ትሎታላችሁ። ስለዚህ ይሄኛው ፕሮጀክት በቀን በአንድ አቅጣጫ ብቻ እስከ 5400 ሰዎችን አጠቃላይ ደግሞ ፕሮጀክቱ እስከ 400,000 ሰዎች አገልግሎት እንዲሰጥ ተብሎ በፍጥነትም ጭምር ማለት ነው ቶሎ በማድረስ ለዛ ዓላማ ተብሎ እንግዲህ በኤሌክትሪክ ብቻ የሚሰሩ እስከ 300 ባሶች
መስመር ተለይቶላቸው በፍጥነት ሰውን እንዲያመላልሱ ታስቦ እየተሰራ የሚገኝ ፕሮጀክት ነው። ከሱ ባሻገር ግን ያው ከኮሪደር ጋርም እንደዚሁ ኢንተግሬት የሚያደርግ ነው ማለት የሳይክል መንገድ እንደዚሁም ደግሞ የእግረኛ ሰፊ መንገዶች ይኖሩታል። ስለዚህ እነዚህ ነገሮችን አካቶ የያዘ ጥሩ ፕሮጀክት ነው እንግዲህ እየተገነባ የሚገኘው። ስለዚህ የኛውን እስከ ዲቴል እስከታች ድረስ ነው የምንመለከተው ማለት ነው። እንግዲህ ይህን ሜጋ ፕሮጀክት ያው ከፍተኛ ወጪ የሚደረግበት ፕሮጀክት ነው። እንግዲህ የወጪ ውስጥ ማን ይሸፍነዋል ወይ ደግሞ ኮስቱ እንዴት ነው ለሚለው ምን ያክል ጊዜ ሲጠናቀቃል ማንስ እየገነባው ነው ለሚለው ያው የአዲስ አበባ ከተማ አስተዳደርና የፈረንሳይ መንግስት የፈረንሳይ ልማት ኤጀንሲ በጋራ የሚሰሩት ፕሮጀክት ነው። እንግዲህ ቆይቶ ማጠቃላይ የሚሆነው ይሄኛው ለ730 የካላንደር ቀኖችን ይፈጃል ወይም ደግሞ ይፈጃል ተብሎ ታቅዶበታል። ሰው የሚሰራው ያው እንደሚታወቀው ቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ የሚባለው እነሱ ናቸው እንግዲህ እየሰሩት የሚገኙት ከሜክሲኮ እስከ በዚህ በቡልጋሪያ አድርጎ እስከ ቄራ በርግጥ አይደርስም። ይሄ መስመር ግን ከቄራ እስከ ፒያሳ ነው የሚደርሰው። ምናልባት ሃይላይት ላይ ቅድም እንደተመለከታችሁት እንደዚሁም ደግሞ ቢልቦርድ ላይ እንደተሰቀሉትም ማለት ነው። ነገር ግን የሚስፋፋ ፕሮጀክት ነው። እስከ ጀሞ ድረስ እንዲሄድ ይደረጋል ማለት ነው። ሌላው እንግዲህ ከዚህ ከመስመር ያው ባሶቹ እዚህ መስመር ላይ ብቻ ሌላ መኪና ሳይቀላቀልባቸው ራሳቸው መስመር ብቻ ችለው ሰውን እንዲያመላልሱ ተደርጎ እየተሰራ የሚገኝ ፕሮጀክት ነው። እንግዲህ የአዲስ አበባ ከተማ አስተዳደር የተለያዩ ወጪዎችን ወይም ደግሞ ይሄ የወሰን ማስከበር እንደዚሁም ደግሞ ከዚህ ከፈረንሳይ ልማት ኤጀንሲ የሸፈነው ወጪ ሙሉ ለሙሉ ይሄን ፕሮጀክት እነዚህን ፕሮጀክቶች በቂ አይደለም። በእርግጥ ለዚህኛው ፕሮጀክት ይሄን ያልኳችሁ አጠቃላይ ለሚሰራው ፕሮጀክት ነው። እንግዲህ ይሄን ያልኳችሁ በኤሌክትሪክ የሚሰሩ ባሶች ናቸው ሙሉ ለሙሉ እንግዲህ በጥናት ተደግፎ ወይም ደግሞ አዋጭ ነው ተብሎ ታስቦበት የተሻለ ነው የተባለው የኤሌክትሪኩ ነው። መጀመሪያ ላይ እንደውም በኤሌክትሪክ ሳይሆን በነዳጅ የሚሰሩ ባሶችን ነበር ታሳቢ የተደረጉት። እንግዲህ ከባሶቹ ከመስመሩ ባሻገር ለአካል ጉዳተኞችም ተስማሚ የሆኑ ዘመናዊ የሆኑ የጣቢያዎች ይኖሩታል። እነኚህ ዘመናዊ ጣቢያዎች ያው የጥገና ማዕከላት እንደዚሁም ደግሞ የቁጥጥር ማዕከላትም ጭምር ይኖሩታል ማለት ነው። እንግዲህ ያው ሳይክል መንገድ የእግረኛ መንገዶቹ እንዳልኳችሁ ሰፋ ተደርጎ አመቺ በሆነ ሁኔታ ይሰራሉ ማለት ነው። እንግዲህ እዚህ አካባቢ ያው የፍሳሽ ማስወገጃ እንትን እየተቆፈረ ነው የሚገኘው። በታችኛው አካባቢ ስንደርስ እንመለከተዋለን። ኦልሞስት የተጠናቀቁ ቦታዎች አሉ። እንግዲህ አጠቃላይ ከ15.3 ኪሎ ሜትር ነው ፕሮጀክቱ ይሄ የሚሰራው። ነገር ግን አሁን ላይ የተጀመረው 7.6 ኪሎ ሜትር የሚሸፍነውን ፕሮጀክት ብቻ ነው እየተሰራ የሚገኘው እዚህ መስመር ላይ። እንግዲህ አካባቢው እንደሚታወቀው ከሜክሲኮ በዚህ በቡልጋሪያ ስታልፉ እጅግ በጣም ትልልቅ የኤዩ ዋናው መስሪያ ቤትም አቅራቢያ ነው የሚገኘው። በርካታ ሆቴሎች እንደዚሁም ደግሞ ትልልቅ የሪል ስቴት ተቋማቶችም ከዛ ባሻገር የገበያ ማዕከላት ያሉበት የቢዝነስ አካባቢ ነው። መሀል ከተማም ነው። እንግዲህ ቄራ ሳይደርስ ነው እንግዲህ ያለ ነው። አካባቢው በጣም ጥንታዊ ነው። ከዛ ባሻገር እነ ገነት ሆቴል የመሳሰሉ ቅድም ያየነው እዚህ የፌዴራል ፖሊስ የወንጀል ምርመራ ቢሮም ጭምር ያለበት በርካታ ተቋማቶችም ያሉበት አካባቢ እንደሆነ ይታወቃል። ይሄ መስመር እንግዲህ አጠቃላይ እስከ 300 ባሶች ድረስ መገጣጠሚያ የራሳቸው መገጣጠሚያ ጭምር ያላቸው ማለት ነው ለዚህ ፕሮጀክት እንደሚያስፈልጉ በጥናት አረጋግጠው ያው ይሄ ፕሮጀክት ከመጀመሩ በፊት ጥናቶች በርካታ የውጭ ተቋማቶች ጭምር ማለት ነው ጥናቶች አድርገውበት አዋጭነቱ ታይቶ ነው እንግዲህ አዋጭነቱ ታይቶ ወደ ስራ እንዲገባ ተደርጓል ማለት ነው። እንግዲህ ሌላው አውቶማቲክ ቲኬት አውቶቡሶች ወይም ደግሞ ይሄ ቁጥጥር ወይም ደግሞ በጂፒኤስ መከታተያ እና የት እንደደረሱ ምን ያክል ደቂቃ አንደኛው ፌርማታ ላይ ለመድረስ ምን ያክል እንደሚቀራቸው ጭምር ዘመናዊ ወይም ደግሞ ስማርት የሆነ መከታተያ ጣቢያ ይኖራቸዋል። ከዛ ባሻገር ደግሞ የትራፊክ መብራቶች አካባቢ ሲደርሱም ቅድሚያ እንዲያገኙ ይደረጋል ማለት ነው። እንግዲህ ያው ፕሮጀክቱ ጥር 5 ወይም ደግሞ ጃንዋሪ 13 2026 ወይም ደግሞ በእኛ 2018 ጥር 5 ላይ ነው የተጀመረው። ስለዚህ 730 የካላንደር ቀኖች ተሰጥቶታል ማለት ነው ፕሮጀክቱን ይሄንን ለማጠናቀቅ። እንግዲህ አጠቃላይ የውል ዋጋው ደግሞ 56.6 ሚሊዮን ዶላር ወይም ደግሞ ከ500 ምናምን ወደ 560 ሚሊዮን ብር አካባቢ በእኛ ማለት ነው እንደዛ ነው የሚለው የተለጠፈው እንትን ላይ
ትክክለኛው በቀባ ዶላር ከሆነ ግን 56.6 ሚሊዮን ዶላር በጀት ተደርጎለታል ማለት ነው ይህ ፕሮጀክት። እንግዲህ ሌላው ያው እነዚህ ባሶች በቀጥታ ይሄ ከዚህ መስመር ላይ ሆነው እንትን ቢሉ አገልግሎት ቢሰጡ፣ ሌሎች ደግሞ ገባር ባሶች ወይም ደግሞ ትራንስፖርት ሰጪ ባሶች ይኖራሉ ከመንደር ወይ ደግሞ ከተለያዩ ወደዚህ መስመር የሚያመጡ ሌሎች አመላላሽ ባሶች ማለት ነው። እንግዲህ አጠቃላይ ለዚህም አገልግሎት ሽፋኑ እስከ 80 ኪሎ ሜትር ድረስ ሊሸፍን እንደሚችል ጥናት ተደርጎበት ወይም ደግሞ ይህን ያክል ርቀት ሊሸፍን ይችላል የሚል እንትን አንብቤ ያለውኝ። ያ ማለት ምንድነው? እነዚህ ባሶች ቀደም እንዳልኳችሁ ከዚህ መስመር ላይ ብቻ ሳይሆን ገባር የሆኑ አገልግሎት ሰጪ ባሶች ይኖራሉ ማለት ነው። ስለዚህ አንድ ሰው ቄራ ወደ ፒያሳ ለመሄድ ቄራ ካልሆነ ሰፈሩ እስከ ቄራ መምጣት የሚጠበቅበት ከሆነ በተመሳሳይ ያንን ሰው ወደዛ ድረስ የሚያደርሱ ወይም ደግሞ እነዛን ተሳፋሪዎች እዛ የሚያደርሱ ሌሎች አገልግሎት ሰጪ ባሶች ይኖራሉ ማለት ነው፣ ከዚህ መስመር ውጭ የሆኑ ማለት ነው። ስለዚህ አጠቃላይ ሽፋኑ እስከ 80 ኪሎ ሜትር ይደርሳል ሲባል እነዚህ ነገሮችን ያካተተ ነው የሚሆነው። እንግዲህ ያው በባለቤትነት የሚያሰሩት እነዚህ ተቆጣጣሪ አካላቶች አሉ። የነ አዲስ አበባ ከተማ ትራፊክ ማኔጅመንትን የመሳሰሉ የመንግስት ተቋማቶች የዚህን ፕሮጀክት ፕሮግረሱን የሚከታተሉ ተቋማቶች አሉ። በዛው ልክ ደግሞ አማካሪ የሆኑ ተቋማትም ጭምር አሉት። እንግዲህ አሁን የዚህ የቱሪዝም ኢንስቲትዩት ማሰልጠኛው አካባቢ ነው የደረስ ነው። ይሄ በግራ በኩል የምትመለከቱት ገባ ብዬ ወደዛ በቆርቆሮ በር ሲኖር ወደዛ ገባ እናስመለክታቸዋለኝ። እነዚህ አረንጓዴዎቹ ቤቶች ማለት ነው። እነዚህም አሁን ላይ እነዚህ የቱሪዝም ላይ ፍላጎት ላላቸው ተማሪዎችን የሚያሰለጥኑ የመንግስት ተቋም ነው። ከዛ ባሻገር ገነት ሆቴል ከዛ ወረድ ብለን ደግሞ እናገኛለን። እሱም በጣም ታሪካዊ የሆነ ከኃይለ ሥላሴ ዘመን ጀምሮ እዚሁ ቦታ ላይ ያለ እጅግ በጣም ታሪካዊ ሆቴል ነው። እንግዲህ አሁን ላይ በርካታ የትሬኒንግ ማዕከላትም ጭምር አሉት። በርካታ ሩሞች ግቢው ላይ አሉ። እንግዲህ የሰርግን የመሳሰሉ የሆቴል አገልግሎት አሁንም አገልግሎት እየሰጠ ይገኛል። ከዛ ባሻገር ደግሞ የቴኒስ መጫወቻ ግራውንድም ጭምር አለ። ያው ሰፊ ቦታ ላይ አለ ወይም ደግሞ ሰፊ ቦታ ላይ ያረፈ ትልቅ ተቋም ነው። እንግዲህ ይህ ፕሮጀክት ሲጠናቀቅ ምናልባት ይሄ አካባቢ በጣም ያደገ አይነት ትልቅ በእርግጥ ከእድገት አንጻር እንኳን አሁንም ያደገ የሚያስብል አይነት ነው እንትን ያለው የድሮ ሰፈር ቢሆንም ሆቴሎች፣ በርካታ የንግድ ተቋማቶች ምናምን ያሉበት እንደዚሁም ደግሞ መሀል ከተማ ላይ ከመገኘቱ አንጻር ይሄ ፕሮጀክት ደግሞ ሲያልቅ መንገዱ ጥገና ሲደረግለት በጣም የተሻለ አካባቢ ነው የሚሆነው ለትራንስፖርቱም ለብዙ ነገራቶች ማለት ነው። እንግዲህ እስከ ታችኛው ድረስ በተለይ በግራ በኩል ያው መስጊድ አለ፣ በቀኝ በኩል እዛ ፊት ለፊት አካባቢ ነጃሽ የሚባል መስጊድ እንዳለ ይታወቃል። እዛ ፊት ለፊት አካባቢ ደግሞ እንዳለ አካባቢው በትልልቅ የሪል ስቴት ተቋማቶች ግንባታ እየገነቡበት የሚገኝ ከአመታት በኋላ ደግሞ ሌላ አይነት መልክ ያለው የሚገርም ሰፈር ነው የሚሆነው። እንግዲህ በስተቀኝ በኩል ደግሞ የምታዩት የዚህ የገነት ሆቴል የእንግዳ ማረፊያው ቢሮ ነው። መኪናው ያለበት በስተቀኝ በኩል ማለት ነው። ሆቴሉ በዚሁ በግራ በኩል ወረድ ብለን እንመለከተዋለን። ወደዛ ገባ ብለን ከቆርቆሮ ውስጥ ሆነን ያው አሁን ላይ ለእግረኛ የሚሆን ለመኪኖች አመቺ አይደለም። ኦልሬዲ ኮንስትራክሽን ላይ ስለሆነ መኪኖች እስከተወሰነ ድረስ ይወርዳሉ። ከዛ ግን ሙሉ ለሙሉ ስለሚዘጋበት ቦታ ስላለ እስከ ታችኛው ድረስ ክፍት አይደለም። ለእግረኛ ግን ክፍት ነው። ባለፈው ኢቭን ለእግረኛም ጭምር ዝግ እንደነበር ይታወቃል። ይሄ የፍሳሽ ማስወገጃ እንደ ወንዝ ነገር አለ ድልድይ ድረስ። ይሄ መስጊዱ በስተጀርባ አድርጎ የሚሄድ እዛ አካባቢ ድልድይ ነገር እየተሰራች ነው የሚገኘው። ለዛ ሲባል ተዘግቶ ነበር ለእግረኛም ጭምር ማለት ነው። አሁን ላይ ክፍት ነው። ያኛው አካባቢ እየተጣል ወረድ ያልቀዋል። የቱቦዎች ምናምን ቀብሮ ስለጨረሱ ማለት ነው። ስለዚህ እንትናችን ጉብኝታችን የሚሆነው በዚሁ መስመር ሳንወጣ አንዴ ወደ ቆርቆሮ ስር አንዴ ወደ ውጭ እያደረግን በዚሁ ነው የምንጨርሰው። እንግዲህ ትላንትና የተመለከትነው ሌላው የአዲስ አበባ ስቴዲየም እንደዚሁም ደግሞ የ22 ማዞሪያ መንገድ አንድ ላይ ነበረ ሁለቱን ያየ ነው።
ምናልባት ያላያችሁት ፕሮግረሱን የደረሰበትን ማየት የምትፈልጉ ካላችሁ ደግሞ እሱን እንድታዩ ጋብዛለሁኝ። ያው ብዙ ጊዜ ኮመንት አንዳንዴ ስጠይቁኝ የነበራችሁት መካከል ደግሞ የዚህ ቤቶች ግንባታ ምናምን ነው። እሱኛውም በቅርብ ቀናት ምናልባት አንድ ሳምንት ቢሆነው ነው የዚህ የገላን ጉሮ አብዛኛው ቤት የሚሰራበት የዚህ 100,000 ቤቶች ማለት ነው። እሱን ገላን ጉራ ፕሮጀክት ሰርች ያለውኝ እሱ እንድታዩት በተለይ እዛ ቤቶች አካባቢ ኢንተረስት ያላችሁ ማለት ነው ወይ ደግሞ እየቆጠባችሁ ያላችሁ ፋሚሊዎች ካላችሁ እሱን እንድታዩት እመክራለሁኝ። ያው በርካታ ቦታዎች እንዳሉ ይታወቃል። እሱ ብቻ ሳይሆን ያው ገነት ሆቴል ይሄ ነው የምታዩት። ቴኒስ መጫወቻው ደግሞ ያው ታች በኩል ያለችው እዚህ ቆርቆሮ ስር ላይ ነው። እንግዲህ ታችኛው መስመር ይሄን ይመስላል። መኪናው እያለፈ ካለበት ወይም ደግሞ ከሚቆፍረው መኪና በታች ደግሞ ያለው ወጥተን በዚህ በቆርቆሮ በስተጀርባ በኩል ሆነን እናየዋለን። እንግዲህ ሌሎች እንግዲህ ቃሊቲ አካባቢ የሚሰራ የዚህ የቤቶች ፕሮጀክት እንዳለ ይታወቃል። ምናልባት እሱን አስመለክታችኋለሁኝ። ከዛ ባሻገርም እንደዚሁ ገላን አካባቢ ያሉትም እነሱም በደንብ ፕሮግረስ አላቸው። ግን ዙሪያው ታጥሮ እየተሰራ ስለሆነ በነገራችን ላይ ባለፈው ሄጄ ነበረ፣ ግን እያስገቡ ስላልሆነ ነው። ከውጭ ያለውን ድባብ ኢንተረስቱ ካላችሁ ግን እሱንም ሌላ ቀን በተመሳሳይ የምንመለከተው ይሆናል። ስለዚህ ያው በዚህ በቀኝ በኩል ወደ አፍሪካ ህብረት የአንደኛው ከሜክሲኮ ተነስታችሁ ወደ አፍሪካ ህብረት የሚወስደው መስመር ያለበት ነው። የአፍሪካ ህብረት ዋናው ቢሮ ማለት ነው። ወይ ቀኝ በኩል ያው ጀርባ ላይ የምታዩት ህንጻ እንግዲህ እሱ ነው። በግራ በኩል ያው ወደ መንደር ነው የሚወስደው። ፊት ለፊታችንን እንግዲህ አርባ ምንጭ አሳ ቤት ምናምን የሚባል አለ ወደዚህ አካባቢ ኢቨን ታክሲዎችም ጭምር ይጠራሉና የኛ የዛሬ ጉብኝት ግን ያው በዚሁ ፊት ለፊት መደዳው ነው የሚሆነው። እንግዲህ እስከ መጨረሻው ድረስ አብራችሁኝ እንድትሆኑ ጋብዛለሁኝ። ሀሳብ አስተያየት፣ እንደዚሁም ደግሞ ላይክ ማድረጋችሁ እንዳረሱ። እስከ መጨረሻው አብራችሁኝ ነው።
እንግዲህ ከአሁን በኋላ አዲስ ነገር የለውም። ያው እንደምታዩት ነው። መስጊዱ ፊት ለፊት ላይ ነኝ ያለሁት። የዛሬ ጉብኝታችን ይህን ይመስል ነበር። እስካሁን አብራችን ስለነበራችሁ አመሰግናለሁ። ቻው